ወይዘሮ ሜላትና አቶ መስፍን እርግብን ከእስር ቤት ሊያስወጧትና እንዲሁም ደግሞ ወይዘሮ ሜላት ከታሰረችበት እስር ልትወጣ ወስነዋል። እርግብ ባገኘችው መረጃ ምክንያት ይቅር ሊሏትና እንዲሁም ደግሞ ከወንጀለኝነቷ ነጻ ሊያስደርጓት ቃል ገብተውላት ወስነዋል። ሀና ጽዮን እየተከታተለቻት ህይወቷን ልታበላሸው ወስናለች። ኤልያስ ጋር በመደወል ስለ ሀና ነገረችው። ኤልያስንም ጓዙን ጠቅልሎ እንዲመጣ አደረገችው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኖላዊ ድራማ እንደቀጠለ ይገኛል። በዛሬው ክፍል ብሩክ ሀናን ይቅርታ ሲጠይቅ ሰምተናል። ይሄ ደግሞ የሆነው በባለፈው በሰራው ስራ ነው። የኤልያስን ቁጥር አሳልፎ ለጽዮን ስለሰጣት እና ሀናን የበደላት ስለመሰለው እና ሀና ጥሩ ልጅ ስለሆነች ይህን ማድረግ የለብኝም ነበር ለጽ ሲሆን እማላደርገው ነገር የለም። ነገር ግን ሀናም ደግሞ ጥሩ ሰው ናት፣ በድያታለሁ፣ ይቅርታ ልበላት ብሎ ይቅርታ ጠይቋት ነበር። አቶ መስፍን ስለ እርግብ ሰማ። እርግብ ከወይዘሮ ሚላት ጋር እንድታሰረ ሲሰማ በጣም ደነገጠ። እንዴት ሊሆን ይችላል? እገላታለሁ፣ አለቃትም እያለም ዛተ። ስለ እርግብ ለአባቷ ነገረችው። ከእናቷ ጋር እንድታሰረችና እንዲሁም ደግሞ እናቷን ከእስር የሚያስወጣት ነፃ የሚያደርጋት መረጃ ላይ ብላ ከወይዘሮ ሜላት ጋር እንድትደራደረችበት ነገረችው ለአቶ መስፍን። አቶ መስፍንም በሰማው ነገር ምን ማለት ነው? ምን አይነት መረጃ ነው የነገረቻችሁ ብሎ ሲጠይቃት እማዬን ነፃ የሚያደርግ ነገር አክስቷ ባዩሽ ስትገደል የተቀረጸ ቪዲዮ ነበር እና እሱን መረጃ ልስጣችሁ፣ ወይዘሮ ሜላትን ነፃ ያደርጋታል። እናንተ ደግሞ በምላሹ ለእኔ ይቅርታ አድርጋችሁልኝ የሰራሁትን ወንጀል ነፃ እንድታስደርጉኝና ምንም እጄ እንደሌለበት ለፍርድ ቤቱ አሳምናችሁ ከእስር እንድታስወጡኝ ይፈልጋለሁ እንዳለችም ነገረችው። አቶ መስፍን በሰማው ነገር በጣም ተበሳጨ። እኔ በህይወት ያለው እንዴት ይሄ ሊሆን ይችላል? ቤቴን የበጠበጠች የልጄን ህይወት ያመሳቀለች ሰው እንዴት ይሄን ነገር ለድርድር ታቀርባለች? እሷ ማለት እኮ በልጄ እየተጫወተች ጨካኝ አረመኔ ናት፣ እገላታለሁ፣ አለቃትም እያለ በንዴት ተነሳስቶ ወደ እስር ቤት ይሄዳል ማለት ነው። እዛም ከሄደ በኋላ እርግብን ለማየት እና ለማግኘት ስለነበረ እርግብን ሲያገኛት በጣም ተበሳጭቶ ተናዶ ነበረ። ከዛም በኋላ እርግብም አቶ መስፍንን ስታየው በጣም ደነገጠች። አቶ መስፍንም እንደዛተው እርግብ ሊደበድባት ሞክሮ ነበር። ነገር ግን ያው ህጉ ስለማይፈቅድ እሷን ፈርታ ጥላው ትሄዳለች። ወይዘሮ ሜላት ባሏ እርግብ ላይ እጁን እንዳነሳ ስትሰማና ሩጣ እንዳመለጠች ስትነግራት መታ መስፍን ላይ ጮኸችበት። እንዴት እንደዚህ ታደርጋለህ? ደግሞስ ማን ነገረ? ለዚህ ነበር የደበኩ። ለምንድን ነው ሁሌ ችኩል የምትሆነው? ብላ ወይዘሮ ሜላት አቶ መስፍን ላይ ጮኸችበት። አቶ መስፍንም እያደረገው ነገር ስሜታዊ ሆኖ ቢሆንም ነገር ግን በእርግብ ላይ አለመናደድ አይችልም። ምክንያቱም ቤቱንና የልጁን ህይወትና ቤቱን የበጠበጠችው እሷ ስለሆነች እናም ደግሞ ሚስቱ አሁን ላለችበት ሁኔታ ተጠያቂቱ እሷ ናት። በእሷ ምክንያት ነው እንደዚህ የሆነው። ምንም ቢሆን ምንም እርግብ ግን ባዩሽ ክፉ ሰው እንዳልሆነች እየተናገረች ነበረ። ጽዮን ደግሞ በዚህ የሀናን ህይወት ለማመሰቃቀል ወስና ተነስታለች። ቅዱስ ከሀና ቁጥሩን ወስዶ እንደሰጣት ቀጥታ ለኤልያስ ደውላለት ነበር። ለኤልያስ ስለ ሀና ልትነግረው የምትፈልገው ነገር እንዳለና በፍጥነት ቶሎ ወደ አዲስ አበባ መምጣት እንዳለበት ደውላ ነገረችው። ኤልያስ ደግሞ እንደሚታወቀው ሀናን በጣም ይወዳታል፣ ያፈቅራታል። ከዚህ በፊትም ከጆሮ ጋር ስንት ነገር እንዳሳለፈ እናውቃለን። ግን ደግሞ አሁን ጽዮን የምትነግረውን ነገር ይቋቋማል ወይስ ደግሞ አይቋቋምም የሚለውን ነገር አብረን የምናይ ይሆናል። ነገር ግን ኤልያስ በሰማው ነገር በጣም ሰላም አጥቷል። እስካሁን ድረስ ስለ ሀናም አልነገረችውም። ነገር ግን ሁሉም ነገር ማወቅ ከፈለክ አዲስ አበባ መምጣት ይኖርብሃል ብለዋለች። እናም እሱ ደግሞ ውስጡ እየተረበሸ ይገኛል። ደሴ ላይ ከጓደኛው አሊ ጋር ጓደኛው አሊ ሙስሊም ነው፣ እሱ ደግሞ ክርስቲያን ስለሆነ ኤልያስም ቤተ ክርስቲያን ሄዶ ያስቀድሳል፣ ይጸልያል።
አሊ ደግሞ ሙስሊሙ እየሄደ ይሰግዳልና መልካም ጓደኞች ናቸው። እንደ ጓደኝነትም አሊ ጥሩ ሀሳብ ሲሰጠው ነበረ። እናም ሁሉንም ነገር አብረው እንደሚያልፉትና ለነገሮች መረጋጋት እንዳለበት ሲነግረው ነበረ። እሱም አዲስ አበባ እንዲሄድ ፍቃደኛ አልነበረም። ምክንያቱም እዛ ሄዶ የሚገጥምህ ነገር አይታወቅም፣ ለምን ዙ ደውላ አትጠይቃትም በማለት ሲጠይቀው ነበር። ኤልያስ ግን ልጅቷ እንደዛ ካለች በኋላ ምንም ሰላም እየተሰማኝ አይደለም፣ ጥሩ እንቅልፍም እየተኛው አይደለም፣ ስላለው ነገር ሄጄ ባጣራ ይሻለኛል፣ ለሀና እንዳልነግራት ከነገርካት የከፋ ችግር ይፈጠራል ብላኛለች። ስለዚህ ሀናም ደግሞ ብጠይቃት እየሰው ወሬ ሰማህ ብላ ስለምትቆጣ ሄጄ ያለውን ነገር በራሴ ባውቅ ይሻለኛል አለና እሄዳለሁ ብሎ ወስኗል። አሊም እንግዲህ እባክህ ተረጋጋና ቆም ብለህ አስብበት ብለው ቢነግረውም በሀና ጉዳይ 2 ጊዜ እንደማላስብ ታውቃለህ። ስለዚህ አንተ የማየን ነገር አደራ አንተ ጠብቃት፣ እኔ ደርሼ እመለሳለሁ ብሎ ጓደኛውን ተሰነባብቶት ወደ አዲስ አበባ ይመጣል። ሀና ከእዝራ ድብን ያለ ፍቅር ይዟታል። ነገር ግን ነገ ደግሞ ጆሮን ብታገኘው ሀሳቧን መቀየሯ አይቀርም። አሁን ላይ ፂ ደግሞ እያስቸገረቻት ነው። መንገድ ላይም ጠብቃ ከእዝራ እንድትወጣም አስጠንቅቃት ነበረ። ሀናም ደግሞ ቆይ ጽዮን ስራ የለሽም እንዴ? እኔ የምወጣበትና የምገባበትን እያጣራሽ የምትከታተይ ምንድን ነው ወይስ ደግሞ ሰው ቀጥረሽ እንዲከታተሉኝ እያረግሽ ነውም እያለ ስጠይቃት ነበረ። ነገር ግን ጽዮን ህይወቷ ውስጥ የገባችው እሷ እንደሆነችና እዝራ ያልተገባ ነገር ሲያደርግ ካየሁት አንቺ ጋር እንደተገናኘ ስለማቅ፣ ስለዚህ እሱ ምንም እንዲሆን ስለማልፈልግ አንቺን መከታተል ግድ ይለኛል አለቻት። ሀናም እባክሽ ተይኝ፣ አንቺ ስራ ፈትነሽ ቁጭ ካልኩ አንቺ ጋር ማውራት ከጀመርኩኝ ብዙ ነገር ታወሪያለሽ። ቆይ እዝራ ብቻ ነው እንደ ወንድ አለው? ሌላ ወንድ እኮ ዞር ብትይ እኮ ብዙ ወንዶች አሉ ብላ ስትላት፣ ጽዮንም አንቺስ ምን ነው እዝራ ብቻ ነው እንደ ወንድ አለው? ዞር እኮ ማለት ትቼ ነበር ስትላት፣ እኔማ አፈቅረዋለሁ አለቻት። ጽዮንም ከኔ በላይ አታፈቅሪውም ሀና ስትላት፣ አንቺ ጋር እኔ ቁጭ ብዬ ጊዜን አላባክንም ብላ ሀና ጥላት ትሄዳለች። ኤልያስስ ምን የሚያደርግ ይመስላችኋል? ከዚህ በኋላ አዲስ አበባ መጥቶ ስለ ሀና እዝራ እንዳፈቀረችው ሲሰማ ምን የሚወስን ይመስላችኋል? እርግብና ሀና ተገናኝተው ነበረ እና አቶ መስፍን መጥቶ እንዳናገራትና በሀሳቧ እንዴት ተስማማና በቅርቡ ከእስር እንደሚያስፈታት እንደነገራትና ወይዘሮ ሜላትን ነፃ እንደምታወጣት ነገረቻት። ሀናም ደግሞ አባዬ ዝም መጥቶ ነበር፣ እንዴት ሳይነግረኝ ይመጣል? ሳያማክረኝ እንዴት እንደዚህ ያደርጋል? ብላ ስትል እርግብም አንድ አንጀት አርስ የሆነ ነገር ተናግራለች። እሱም ደግሞ ሀና ሰው ነኝ ብለሽ ታስቢያለሽ? ግን ለምንድን ነው ሁሉም ነገር ላይ ካልተገኘው የምትይው? ግዴታ እኮ አንቺን ማማከር የለበትም። አቶ መስፍን እኮ አባትሽ ነው። ስለዚህ ሁሉን ነገር ሊያማክረሽ አይገባም። ሁሉም ነገር ላይ ደግሞ ልግኝ አትበይ ብላ ልኳን ነግራታለች። እውነት ለመናገር ሀና እየሰራች ያለችው ነገር በጣም ይደብራል ማለት ነው። ልክ እንደ ድሮ አይደለችም። አሁን ላይ ተቀይራ ሁለ ነገሯ ያስጠላል ማለት ነው። እናም ጆሮን ነበር ከጆሮ ጋር ነበር መሆን የነበረባት። እንደ ሀሳብ እንደ ተመልካች ስናየው ሀናና ጆሮ ነበሩ አብረው መሆን የነበረባቸው። ነገር ግን ደባሪው ነገር ከእዝራ ጋር ሆናለች። ስንት ነገር እያሳለፈው ጆሮ ዛሬ ላይ በባዶ ቀርቷል። መጨረሻዋስ ምንድን ነው የሚሆነው? አሁን ደግሞ ኤልያስም ከደሴ እየመጣ ነው። ምን የሚፈጠር ይመስላችኋል? አቶ መስፍንም እንግዲህ እርግብን ለማስወጣት በድጋሚ ሄዶ አግኝቷት ነበረ። እናም ለተፈጠረው ነገር ይቅርታ ጠየቀችው እርግብ። እናም ባዩሽ መጥፎ ሰው እንዳልሆነችና አፈጣጠሯ እንደዚህ መጥፎ ሆና እንዳልተፈጠረችና ነገሮቹ እንደቀያየሯት ነገረችው። እናም አቶ መስፍን በሰማው ነገር ተገረመ። ምን ማለትሽ ነው? ባዩሽ እኛም ማናውቀው ነገር አላት እንዴ? ሌላ ማናውቀው ነገር አለ ሲል፣ አይ እመነኝ አክስቴ በዚህ ልክ መጥፎ አይደለችም፣ ብቻ የሆነ እንደዚህ ሊያደርጋት የቻለ ነገር ይኖራል እንጂ ክፉ አይደለችም ብላ ነገረችው።
እና ስለምንድን ነው የምታወሪው? ንገሪኝ፣ እኔም ማላውቀው ነገር ካለ ንገሪኝ እያለ ቢያፋጥጣትም እሷ ግን ዝምታ መርጣ ትታው ሄዳለች። ወይዘሮ ሜላት እርግብን መረጃው እንድትሰጭኝ እፈልጋለሁ፣ እናም በቅርቡ አስወጣሻለሁ፣ አንቺንም ወስኛለሁ ብላ ነገረቻት። እርግብም እንደምትሰጣት ተስማምታለች። ምክንያቱም ይሄ ነገር እሷንም ስለሚጠቅማት ወይዘሮ ሜላትን ብቻ ሳይሆን እሷንም እንደሚጠቅማትና ባዩሽ ደግሞ ከጀርባዋ ሌላ ነገር እንዳለም ነገረቻት። ባዩሽን መግደል ያለብሽ አንቺ ነበርሽ፣ ነገር ግን አንቺ ሳትሆኝ የገደልሻት ሌላ ሰው ነው። ስለዚህ ሌላ ሰውም ከጀርባዋ አብሯት የሚሰራ ሰው አለ። አክስቴ እኔን ተጠቅማ አንቺ ቤት ገብችን ይሄን ነገር ሁሉ እንዳረጋረገችኝ፣ ምናልባችም እኮ ደግሞ ከእሷ ጀርባ እሷን ተጠቅመው በአንቺ ላይ መጥፎ ነገር እንድታደርግ ያዘዛት ሰው ይኖራል። ስለዚህ አክስቴም የሆነ ያልታወቀ ድብቅ ነገር ይዛ ነው የሞተችው ብላም ነገረቻት። ወይዘሮ ሜላትም እና ምን እያልሽ ነው? እነዚያን ሰዎች ታውቂያቸዋለሽ? አለቻት። አይ አላውቃቸውም፣ ግን ቀስ ብለን የምናውቅ ይሆናል። ብቻ ለዚህ እንድታግዥኝ እፈልጋለሁ። በሁሉም ነገር ላይ ከጎን የሆነሽ አብረን እንድንሰራ እፈልጋለሁ ብላ ቃል ተግባቡ። ውድና የተከበራችሁ የቻናል ቤተሰቦች ለዛሬው ያስኩላችሁ ኖላዊ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።